አንዳንድ ጊዜ ያለ ምክንያት ደብሯችሁ ያውቃል? እናንተ እንኳን ምክንያቱን ባላወቃችሁበት መንገድ መረበሽ፣ መድከም፣ አንዳንዴም ከስራ መዛል፣ መጨነቅ የመሳሰሉት ስሜቶችን አስተናግዳችሁ ታውቃላችሁ? ለመለወጥ በሞራል አቅዳችሁና ወስናችሁ ስትጨርሱ ባልተረዳችሁበት ምክንያት ያ የመለወጥና የመቀየር ፍላጎት ከውስጣችሁ ድንገት ሲጠፋ አስተውላችሁ ታውቃላችሁ? አንዳንዴ ደግሞ ብዙ እየሰራችሁ እየለፋችሁ ብዙ ርቀት መጓዝ ሲኖርባችሁ ሕይወታችሁ ግን ከነበራችሁበት ፈቀቅ ሳይል እዛው መርገጥ ሆኖባችኋል። ይሄ የሚሆንበት ብዙ ምክንያት ቢኖርም ዋነኛው ግን አካባቢያችሁ ላይ ያለ ኢነርጂ በእናንተ ላይ የሚያሳድረው ነው ብላችሁ ላታምኑኝ ትችላላችሁ። በቤት ውስጥ በመኝታ ክፍል ውስጥ የሚገኙ ዕቃዎች፣ ቀለማትና የብርሃን መጠን የመሳሰሉት ሕይወታችሁ ላይ ትልቅ ተጽዕኖ አላቸው። በዛሬ ቪዲዮ በቤታችሁ ውስጥ ማስወገድ የሚኖርባችሁን 5 ዕቃዎች እነግራችኋለሁ። እነዚህ ዕቃዎች ሳታስቡት ቅድም የነገርኳችሁን ስሜቶች እንድታስተናግዱ ከሚያደርጋችሁ ነገሮች ዋነኛ ናቸው። ቤት መኖሪያ እንደመሆኑ መጠን ዕቃዎችን በጥንቃቄ ልትመርጡና አንዳንድ ጊዜ ሳታስተውሉት ብዙ ነገርን እየጎተተባችሁ ያሉትን ዕቃዎች ደግሞ ለይታችሁ ልታስወግዱ ይገባል። ስለዚህ ዛሬ ከኔ ጋር እነዚህን ዕቃዎች እንነጋገራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መጀመሪያ እስቲ ስለ ኢነርጂ እንነጋገር። መጀመሪያ እንድታውቁት የምፈልገው ነገር ኢነርጂ እኛን ጨምሮ ዕቃዎች ሁሉም የየራሳቸው ኢነርጂና ፍሪኩዌንሲ ያላቸው የሚለውን ነው። ይህ በቀጥታ ሎ ኦፍ ቫይብሬሽን ይባላል። የንዝረት ኃይል። የንዝረት ኃይል የሚያመለክተው በዓለማችን ውስጥ ያለው ሁሉም ነገር በቋሚ እንቅስቃሴና በንዝረት ውስጥ አለ የሚለውን ሐሳብ ነው። ይህን ንዝረት ደግሞ ለእያንዳንዱ ዕቃና ቁስ አካል የተለያየ ነው። ያም ልዩ የሆነ ንዝረት ወይም ድግግሞሽ ወይም ፍሪኩዌንሲ በመባል ይጠራል። ስለዚህ ሁላችንም የምንለያየው በድግግሞሽ ወይም በፍሪኩዌንሲ ነው ማለት ነው። ፍሪኩዌንሲ ራሱን የቻለ ሰፊ ሐሳብ ቢሆንም እንድትረዱልኝ የምፈልገው ስሜቶች ራሳቸው ፍሪኩዌንሲ እንደሆኑ ነው። ሐዘን፣ ቁጣ፣ ደስታ፣ ፍርሃት የመሳሰሉት ስሜቶች የራሳቸው የተለያየ ድግግሞሽ ወይም ፍሪኩዌንሲ አላቸው። ለዚህም ነው ታላላቅ ዘፋኞች የሙዚቃውን ዓለም ምስጢር ሲያጋልጡ ግጥሙ ምንም ይሁን ምን ሙዚቃው እንዲያሳዝን ከተፈለገ ማሳዘን፣ እንዲያስደስት ከተፈለገ ደግሞ ማስደሰት እንችላለን ሲሉ የተናገሩት። ታዲያ ዛሬ የምናወራው ቁስ አካሎች የሐዘንን፣ የደስታን የመሳሰሉ ፍሪኩዌንሲ ወይም ኢነርጂዎችን በውስጣቸው መያዝ መቻላቸውን ነው። በዚህ ያ ኢነርጂ በአካባቢያችሁ ላይ ወይም በምትጠቀሙባቸው ዕቃዎች ላይ የሚወራረሱ ናቸው። ታዲያ ልክ ጓደኛን እንደሚመስለው ሁሉ አካባቢያችን ካሉ ዕቃዎች ጋር የመወራረስ አቅም አለን እያልናችሁ ነው። ለዚህም ነው በአጠገባችሁ ያሉ ዕቃዎችን በጥንቃቄና በማስተዋል ልትመርጡ የሚገባው። ስለዚህ አሁን በቀጥታ ከቤታችሁ ልታስወግዷቸው ወደሚገቡት 5 ዕቃዎች እንለፍ። አንደኛ፣ የተሰበሩ ዕቃዎች። ይሄ ማንኛውም አይነት ዕቃ ሊሆን ይችላል። ነገር ግን ከተሰበረ ተመልሶ ትክክለኛ አገልግሎቱን መስጠት የማይችል ሆኖ ከተገኘ መጣልን ተለማመዱ። የተሰበረ ዕቃ ምናልባትም የመመገቢያ ዕቃ ወይም አበባ ማስቀመጫ፣ መስታወት፣ ብቻ ምንም ይሁን ምን ነገሩን በሌላ መተካት የምትችሉበት አቅምና ጉልበት እያላችሁ ነገር ግን ከተሰበረው ዕቃ ጋር የተለየ ቁርኝነትን አትፍጠሩ ወይም አታካቡት፣ ጣሉት፣ ሌላ ተኩ። አሁንም ደግሞአለሁ፣ ሌላ የመግዛት አቅሙ እያላችሁ ነው ያልኩት። አንዳንድ ጊዜ የተለየ የድህነት ባህሪን ራሳችንን ስናላብስ እንገኛለን። 1 ብር እኮ ከመሬት አይገኝም፣ ሁሉም እኮ ዋጋ የወጣበት ነውና የመሳሰሉት እነዚህ በተለምዶ እናቶች ስለ እያንዳንዱ ዕቃ ግድ እንደሚሰጣቸው ለመናገር የሚጠቀሙት ቃል ነው። ይህንን አይነት የህይወት አመራር ህይወታችንን ቢያከብድ እንጂ አያቀልም። ለማይረባ ነገር የምትሰጡት ትኩረትና አይጣልም፣ ለምን ይጣላል በማለታችሁ ወደ ራሳችሁ በረከትን ትከለክላላችሁ። ቅድም እንደተናገርነው ሁሉም ነገር የኢነርጂ ውጤት ነው። ራሳችሁ ላይ የምትናገሩት፣ የምትጠሩት፣ የምትተገብሩትና የምታስቡት ነገር ህይወታችሁን ይመራዋል። ስለዚህ በቀድሞ መሰረት በእጃችሁ የተሰበረውን ከያዛችሁ አዲስና ጥሬውን በየት እጃችሁ ልትቀበሉ ነው? ስለዚህ ለለውጥ ለአዲስ ነገር መልቀቅን ልትማሩ ይገባል። መልቀቅ ወይም መጣል ወይም ማስወገድን ተለማመዱ። ይህንን የምንለው ስለ ድህነት ብቻ በማሰብም አይደለም። የተሰበሩ ዕቃዎች የመድከም ወይም ያለመቻል የመሰበር ኢነርጂን በውስጣቸው የያዙ ናቸው። ጥሬ ዕቃ እያሉ በጥሩ አገልግለዋል። ከተሰበሩ በኋላ ግን
እነርሱ ይዘው የሚቀመጡት ኢነርጂ መሰበርን ነው። ቅድም እንደነገርኳችሁ ደግሞ ከእቃዎች ጋርም ሆነ ከምንም ነገር ጋር ኢነርጂን ትወራረሳላችሁ። ስለዚህ እናንተ በተደጋጋሚ ምናልባት መሰበር ሊገጥማችሁ ይችላል ማለት ነው። ስለዚህ የተሰበሩ እቃዎችን አስወግዱ። ከተሰበሩ ጊዜ ጀምሮ የመጀመሪያውን አገልግሎት የማይሰጡ ሆነው ይገኛሉ። ስለዚህ በውስጣቸው የያዙት ኢነርጂ ልክ ባለመሆኑ ምክንያት ልታስወግዷቸው ይገባል። ሁለተኛ፣ የማትለብሷቸውን ልብሶች። ይህ የብዙዎቻችን ችግር ይመስለኛል። ብዙ ጊዜ በሻንጣ ወይም በሳጥን ካስቀመጥናቸው ልብሶች ከ50% በላይ የማንለብሳቸው ነገር ግን ለመስጠትም ሆነ ለማስወገድ የምንሰስታቸው ልብሶች ናቸው። ይህ አይነቱ ባህሪ ብዙ ጊዜ ላጣ እችላለሁ፣ አሁን የምወዳቸው ልብሶች ቢበላሹ ምን እለብሳለሁ ከሚል የውስጥ ፍርሃት የሚመነጩ ስጋቶች ናቸው። ወደድንም ጠላንም ደግሞ ይሄ ስጋት የድህነት ስጋት ነው። ስለዚህ መጀመሪያ ራሳችንን ማለማመድ የሚገቡን ነገሮች ይኖራሉ። እርሱም በትክክል የምንለብሰውንና የማንለብሰውን ልብስ መለየት፣ የማንለብስበትንም ምክንያት አጥርቶ ማወቅ ነው። ምክንያቱም አንዳንዴ ደግሞ እንደ አዲስ የምናየው የክት ልብሶቻችን እንዳይበላሹ ከመፍራት ሳንለብሳቸው ስለሚያረጁ ነው። ስለዚህ መጀመሪያ በትክክል የማትለብሱበትን ምክንያት ማወቅ፣ ከዚያም የእውነት የማትለብሱት ከሆነ አውጥቶ መስጠት ተለማመዱ። አሁንም ይህ አይነት ተግባር የእናንተን ኢነርጂ እየወሰደ መሆኑንና በትክክል ሞልቶ ተርፎ መኖርን እያመናችሁ እንዳልሆነ የሚያስታውቅ ነው። ስለዚህ ድህነት ወደ እናንተ ይሳባል ማለት ነው። ይህንን የምንለው ዝም ብለንም አይደለም። ይህንን ሐሳብ ጥቂት እናብራራው። ብዙ ጊዜ ልብስ ስንገዛ የሚኖረንን ደስታ አስታውሱ። ታዲያ ያ ደስታ ከልብሱ ጋር የምንፈጥረው መስተጋብር መሆኑን አስቡ። ከዚያም ያን የምትወዱትን ልብስ አሊያም የምትሳሱለትን ልብስ የሆነ ጊዜ ላይ መልበስ ታቆማላችሁ። የዚህም ምክንያት እናንተ እያደጋችሁ ስለሆነ ነው። ማደግ በቁመትና በሰውነት ብቻ ላይሆን ይችላል። ነገር ግን ጊዜ በተቀየረ ቁጥር ለዛ ልብስ ያላችሁ ፍቅር ይቀንሳል። ልብሱ ማርጀት ሲጀምር የእናንተ አስተሳሰብ ደግሞ መለወጥ ይጀምራል። ታዲያ ያ ልብስ ግን የእናንተን ያለፈ ትዝታ ወይም ኢነርጂ በውስጡ መሸከሙን አትርሱ። ስለዚህ በማታውቁት መንገድ ያ ልብስ ከእናንተ ጋር በቆየ ቁጥር የምትካፈሉት ኢነርጂ ወደ ኋላ ወደ ትዝታ መሳቡ አይቀሬ ነው። ይህንን በደንብ እንገነዘባለን። ብዙ ሰዎች በሞት የተለያቸውን ሰው ትዝታ በልብስ ሲያስቀሩ አይታችሁ አታውቁም? ይህን የሚያደርጉበት እውነተኛ ምክንያት የዛ ሰው ኢነርጂ ከነሱ ጋር ስለሚሰማቸው ነው። ታዲያ በልብስ ውስጥ ኢነርጂ ይከማቻል ማለት ነው። ሁሌም መለወጥና ወደ አዲስ ምዕራፍ መሸጋገር ከፈለጋችሁ የማትለብሱትን ልብስ ማስወገድ ጀምሩ። አለበለዚያ ያ ልብስ የኋላ ትዝታችሁን፣ ያለፈ ታሪካችሁን፣ ስህተታችሁን ሁሉ የተሸከመ ልብስ ሆኖ እናንተን ሁልጊዜም ሲረብሻችሁ ይኖራል። ስለዚህ የማትለብሱትን ልብስ ማስወገድ ጀምሩ። ሶስተኛ፣ አሮጌ ዕቃዎችን። ይሄ የኢትዮጵያ የአብዛኞቻችን ቤት ታሪክ እንደሆነ እናውቀዋለን። ዘመን ሁልጊዜም እየተሻሻለና እየተራቀቀ ወደ ተሻለ ጊዜ እየመጣን ቢሆንም የድሮ ሰዎች ግን ምንጊዜም የድሮ ዕቃ፣ የድሮ ነገር የተሻለ ጥንካሬ ያለውና የተሻለ ጥራት ያለው አድርገው የመቁጠር ዝንባሌ ይስተዋልባቸዋል። ይህንን ሙሉ ለሙሉ ልክ አይደለም ለማለት ባያስደፍርም፣ ነገር ግን ደግሞ እነርሱ በሚነግሩን ልክም ደግሞ አይደለም። ሁሉም በእኛ ዘመን አልተበላሸም። ያኔም በእነሱ ጊዜ የማይረባና ኦሪጂናል ዕቃ ነበረ፣ በእኛም ጊዜ ራሱ እየተካሄደ ነው ያለው። ስለዚህ ከአሮጌ ዕቃ ማከማቸት ሐሳብ ሙቱ። የተለየ ሥራ ወይም የተለየ ዓላማ እስካላስፈለጋችሁ ድረስ ቤታችሁን በድሮ ዕቃና በድሮ ቁሳቁስ አትምሉ። ምክንያቱም ቀደም እንደተነጋገርነው በዕቃዎች ላይ ትዝታ፣ ትውስታ የመሳሰሉ ኢነርጂዎች ይከማቻሉ። ስለዚህ ወደድንም ጠላንም ካለፈ ታሪክ ጋር የሚቆለፍ የህይወት መንገድ እየኖረን ይመጣል ማለት ነው። ለዚህም ነው የአንዳንድ ሰዎች ምክንያቱን በማያውቁት ጉዳይ መለወጥ ሲያቅታቸው፣ መቀየር ወይም ወደሚፈልጉት መጓዝ ሲያቅታቸው ራሳቸውን የሚያስተውሉት። ይህንን ኢነርጂ እስካላስወገዳችሁትም ድረስ ደግሞ ለመለወጥ የግዴታ አሁን እየተሰማችሁ ካለው ኢነርጂ የበለጠ ሌላ ለለውጥ ለጥሩ ነገር የሚያበረታታ ከፍተኛ ኢነርጂ ያስፈልጋችኋል። በእቃዎች ላይ ወይም በቁሳቁስ ላይ ኢነርጂ መከማቸቱን የእውነት የምታምኑ ከሆነ አሮጌና የድሮ ዕቃን ማስወገድ ይኖርባችኋል። ይህንን የምታደርጉበት ሌላኛው ምክንያት የድሮ ዕቃዎች ብዙ ጊዜ ጥንት አባቶች ከባዕድ አምልኮና ከተያያዙ ነገሮች ጋር
ያነካኩትም ሊሆን ስለሚችል ሁላችንም እንደምናውቀው በየቤቱ አያትና ቅማያታችን ጋር ብንሄድ ብዙዎቻችን ለባዕድ አምልኮ የተጋለጡ ነበሩ። ታዲያ ያ በየቤቱ የነበረው መንፈስ ወይም ኢነርጂ በእቃዎችና በቁሳቁስ ላይ መቀጠሉ አይቀሬ ነው። ይህንን ታሳቢ በማድረግ ከአሮጌ የድሮ እቃዎች ጋር ያላችሁን ቁርኝነት አቋርጡ። ብዙ ቤተሰብ ብር ያገኛል፣ ይበተናል፣ መለወጥ አይችልም የመሳሰሉ ችግሮች ሲስተዋልባቸው ይታያል። ይህም ምክንያቱ ቤታችሁ ላይ ሳታስቡት የሰቀላችሁት ወይም ያስቀመጣችሁት አንድ የድሮ የጥንት ዕቃ ሊሆን እንደሚችል ገምቱ። ስለዚህ እንደዚህ አይነት ዕቃዎችን ማስወገድ ጀምሩ። አራተኛ፣ መጥፎ ስሜት ፈጣሪ ስዕሎችን። ስለ ስዕሎች ስናወራ በዋናነት ስለ ምስል እያወራን ነው። ኢነርጂ በከፍተኛ መጠን የሚያስገባና የሚያስወጣ አካላችን ዋናው አይን ነው። ታዲያ አይን ኢነርጂን ማስገባት በሚችልበት ልክ ማስወጣትም በዛው ልክ ነው የሚችለው። ጥሩ ነገር አይተን እንደምንነቃቃ ሁሉ በመጥፎ ምስል መረበሽ፣ ድባቴ ውስጥ እንገባለን። ስለዚህ ብዙ ጊዜ በመኝታ ቤት፣ በሳሎን ስለምትሰቅሏቸው ስዕሎች መጠንቀቅ ይኖርባቸዋል። ብዙ ምስሎች የሚያምሩና አብስትራክት የሆኑ ልዩ ስሜት ሰጪ ሆነው ይታዩናል። ነገር ግን ምስሎች የራሳቸው ኢነርጂ አላቸው። ያ ኢነርጂ አንዳንዴም የሰዓሊው ኢነርጂ ሊሆን ይችላል። ብዙ ጨለማ፣ አጽምና የመሳሰሉ አብስትራክት ስዕሎችን በግድግዳችሁ ላይ አትስቀሉ። ስዕሎች ስሜት ሰጪ ናቸው። አንዳንዴም የተሰቀለውን ስዕል ሁሌም እንደማታስተውሉት ልታስቡ ትችሉ ይሆናል። እናም ግን ምክንያቱን ባላወቃችሁበት መንገድ መረበሽና መጨነቅ፣ አንዳንዴም ከስራ መዛል፣ መድከም ይገጥማችኋል። ቤታችሁን ቃኙ። ምን አለ ግድግዳው ላይ? ምን አይነት ምስል? ምን ትርጉም ያለው? ማንና ለምን የተሳለ? ይሄ ቅድም እንደነገርኳችሁ አንዳንዴ የስዕሉ ስሜት መልካም ቢመስል እንኳን ነገር ግን ሰዓሊው የነበረው ኢነርጂ መልካም ካልነበር በሚያምር በሳር በዛፎች መካከል በፀሐይ ስታዘቀዝቅ በመሳሰሉ ስዕሎች መካከል የመልካም ስሜት ስዕሎች በኩል ጭንቀት፣ ድብርትና ረብሻ ሊተላለፍ ይችላል። ያም የሰዓሊው ኢነርጂ ወይም ስሜት ነበር ልንል እንችላለን። እንዲሁም የማን የሚለው ተመሳሳይ ነው። ስዕሉ ከዛ ቀደም ማን ጋር ነበረ? የማንን ስሜት ኢነርጂ ተሸክሟል? ምክንያቱም ያ ስዕል ከናንተም ቢወጣ ሌላው ጋር የናንተን ኢነርጂ ይዞ ስለሚሄድ። ይሄ ምናልባት ቀልድ ወይም ምናብ ሊመስላችሁ ይችላል። ነገር ግን መነኝ፣ ምናልባት ህይወታችሁን ያከበደባችሁ የናቃችሁት ይሄ ቀላል ሐሳብ ሊሆን ይችላል። ስለዚህ በግድግዳችሁ ላይ ስለምትሰቅሉት ስዕሎች ማሰብና መጠንቀቅ ጀምሩ። አላስፈላጊ ከሆነ ደግሞ አስወግዱት። አምስተኛ፣ የሞቱ ሰዎችን ዕቃዎች፣ ልብሶች፣ መጠቀሚያዎች። ይህንን ከላይ ጠቀስ አድርገን ያለፍነው ሐሳብ ነው። እኛ ሰዎች የምንወደው ሰው ሲሞት ከፍቅራችን የተነሳ ጠረኑ ያለበትን ልብስ፣ የእሱን ሽቶ፣ ቀለበቱን፣ የአንገት ሐብሉን፣ ብቻ ምን አለፋን ብዙውን ዕቃ ለትዝታነት ራሳችን ጋር እናስቀራለን። ነገር ግን ይሄ ለህይወታችን በጣም አስጊ መሆኑን አልተረዳንም። የትኛውም ቁስ አካል የኢነርጂ መተላለፊያ መንቀሳቀሻ መሆኑን ተረዱ። የሞቱ ሰዎች መጠቀሚያቸው የነበረ የትኛውም ቁስ ትላንት ላይ የቀረ ኢነርጂ አለው። ስለዚህ ለአዲስ ለውጥ እንዳትዘጋጁ ተጽዕኖን ያሳድርባችኋል። ወደፊት እንዳትቀጥሉ ያደርጋችኋል። ወደ ኋላም ይጎትታችኋል። ይሄ የሚሆንበት ምክንያት ኢነርጂው ትላንት ላይ የቀረ በመሆኑ ነው። የሞቱ ሰዎችን ፎቶ፣ የተለያዩ መጠቀሚያዎችን በቤታችን በሚኖርበት ጊዜ ከመንፈስ ጋር የተለየ ቁርኝነት ያላቸው መሆኑን አስታውሱ። የሞቱ ሰዎች የሞተው አካላቸው እንጂ መንፈሳቸው እንዳልሆነ ተረዱ። ይህ ማለት ከመንፈሳቸው ጋር ያለ ቁርኝነት መኖሩ ግልጽ ነው። ይህ ሰፊና በቀላሉ የማናብራራው ሐሳብ ቢሆንም አንድ የምንስማማበት ግልጽ እውነት ግን የሞቱ ሰዎች መጠቀሚያን መጠቀምም ሆነ ማስቀመጥ ለማይታየው ዓለም ሴራ እንደሚያጋልጥ ነው። መጥፎ ኢነርጂንም እንደሚሰጠን ነው። ለዛም ነው የሞቱ ሰዎች ምንም መልካም እና ጥሩ ቢሆኑ በሕልም በሚታዩበት ጊዜ ግን የመጥፎ ገድ ምሳሌ ተደርገው የሚቆጠሩት። ስለዚህ ከሞቱ ሰዎች ትውስታ ራሳችሁን አስለቅቁ፣ ከቤታችሁም አስወግዱ። እነዚህን 5 ዕቃዎች ከቤታችሁ በመታስወግዱበት ጊዜ ኢነርጂያችሁን ሳታስቡት የሚሰርቋችሁን ነገሮች እያስወገዳችሁ እንደሆነ ተረዱ። ከዛም ለውጡን ትመለከቱበታላችሁ።
የስበት ሕግ በመሰረቱ ሲገለጽ አንድ ነገር አምሳያውን ይስባል ይላል። በአይምሮ ካየኸው በእጅህ ትይዘዋለህ። አልበርት አንስታይን 5 ዓመት ሳለ አባቱ አቅጣጫ ጠቋሚ ኮምፓስ እንደ ስጦታ ሰጠው። ወዲያው ይህ ብላቴና ኮምፓሱ ውስጥ ባለችውና አቅጣጫን ለመጠቆም በምትንቀሳቀሰው መርፌ ተደነቀ። በአይን የማይታይ ኃይል ይችን መርፌ እያወዛወዛት ነው። ይህም ሐሳቡ ሌላ ሐሳብ ሳለበት። ታይተው ተመርምረው የማይታወቁ ኃይላት ቢኖሩስ? ልክ እንደ መርፌዋ የኛንም ሕይወት እየመሩት ቢሆንስ? አንስታይን ይህንን ሐሳብ ዕድሜው ሙሉ ሲያብሰለስልና ሲያሰላስለው ኖረ። አንድ ነገር አጥብቀ ስትፈልገው የምትፈልገው ነገር ወደ አንተ ይሳባል። ይህ የስበት ሕግ ይባላል። ምን ትፈልጋለህ? ሀብት፣ የትዳር አጋር፣ ዝና፣ ስኬት፣ ህልምህን መኖር፣ ሁሉም ስለፈለካቸው ብቻ ወደ አንተ ይመጣሉ። ይህ እሳቤ የተነሳው ሁለንተና ውስጥ ያለ ሁሉም ነገር የተሰራው ከአንድ ኃይል ወይም ኢነርጂ ነው ከሚል ሐሳብ ሲሆን ኃይላት እርስ በርስ ይሳሳባሉ። ሐሳቦቻችን ጭንቅላታችን ውስጥ የሚፈጠሩ የኤሌክትሪክ ሞገዶች ናቸው። እናም እነዚህ ኤሌክትሪካዊ ሐሳቦቻችን መጥፎ ከሆኑ መጥፎ ኃይላት ያሏቸውን ሁነቶች ወደኛ ይስቡብናል። ዛሬ መጥፎ ቀን ነው ብለህ ቀንህን ከጀመርክ ቀን መጥፎ ይሆናል። መልካምም ሆኑ መጥፎ ቀናቶች የሚወሰኑት በአንተ አስተሳሰብ ውስጥ ብቻ ነው። ጆሲ ነበሩ። ቪዲዮ ከተመቻችሁ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።